ስለ ትሬዲንግ መማር ማወቅ እንዲሁም ደግሞ ስኪሉ እንዲኖራችሁ ፈልጋችሁ ነገር ግን ከማንና እንዴት አድርጋችሁ መማር እንዳለባችሁ ካላወቃችሁ እኔ በመማርበት ጊዜ የጠቀመኝን ኢንሳይት የማጋራችሁ ይሆናል። እኔ በመማርበት ጊዜ እንዳልኳችሁ በጣም ስኮፑ ሰፊ ስለሆነ ትሬዲንግ ከማን መማር እንዳለባችሁ ላታውቁ ትችላላችሁ። ምክንያቱም ክፍያ እየጠየቁ የሚያስተምሩ አሉ፣ እንዲሁም ደግሞ ዩቲዩብ ላይ በጣም ብዙ ትሬደሮች አሉ፣ ብዙ ቪዲዮዎች አሉ። እነዛን ሰሌክት አድርጎ የትኛው ነው አሪፍ የሚሆነውን ነገር የሚለውን ነገር መለየት በጣም አስቸጋሪ። ለእናንተም ሜቢ ያንን ፍለጋ ራሱ እንዳትደክሙ እና ደግሞ አንዱን ትሬደር አይታችሁ ወደ ሌላ ትሬደር ስትሄዱ የሚጠቀሟቸው ስትራቴጂዎች፣ ኮንሴፕቶቹ በጣም የተለያዩ ናቸው። ያ ኮንፊውዝድ ሊያደርጋችሁ ይችላል። እንደ መጀመሪያ ያክል መጠቀም ካለባችሁ የትኛውም ትሬደር ቢሆን ችግር የለውም። ግን አሪፍ የሚባሉ ትሬደሮች አሉ፣ ቤስት የሚባሉ ሆነስት የሆኑ ሪሊ ስለ ትሬዲንግ በደንብ የጠለቀ እውቀት ያላቸው ሰዎች አሉ። እነዛን ሰዎች በቅድሚያ ማግኘቱ በጣም አሪፍ ይሆናል። ለምን? ጊዜያችሁን ያሳጥርላቸዋል። በትሬዲንግ ላይ የሚወስድባችሁን ታይም ያሳጥርላቸዋል። ፕሮፊታብልም በአጭሩ እንድትሆኑ ያደርጋቸዋል። ገንዘብ ሜክ ማድረግ እንድትችሉ በአጭር ጊዜ ውስጥ ያስችላቸዋል። አሁን የማጋራችሁ ምንድነው ሜቢ እንደዚህ አይነቱ ነገር ላይ እንዳትወዛገቡ፣ ብዙ ሰዎች ጋር እንዳትደክሙ፣ እንዲሁም ደግሞ ያንን ነገር ስኮፓችሁን ለማጥበብ ያግዛችኋል ብዬ ስላሰብኩኝ ነው። በዋነኛነት እኔ ስከታተላቸው የነበሩ ትሬደሮች ዩቲዩብ ላይ ነው ያሉት። እንዳልኳችሁ ገንዘብ ማውጣቱ ላይ አላመንኩበትም። ምክንያቱም የትኛው ትክክለኛ እንደሆነም ራሱ አላውቅም። የምታውቁት ትክክለኛ እንደሆነ ካወቃችሁና የትኛውም አይነት ክፍያ ቢጠይቅ መክፈሉ ችግር የለም። ያንን እውቀቱ ስለሌለኝ በቀጥታ የሄድኩት ወዴት ነው? ወደ ዩቲዩብ ስለ ትሬዲንግ ለማወቅ ነው። እንደ አጋጣሚ ሆኖ ያገኘው ትሬደር በጣም አሪፍ ትሬደር ነው። ስለ ኢች ኤንድ ኤቭሪ ዲቴል ስለ ትሬዲንግ የምታውቁበት አይነት ትሬደር፣ ሁሉንም ነገር የሚናገር የሚሰጥ አይነት ትሬደር ሆኖ ያገኘሁት እኔ በራሴ። እናንተ ሜቢ ገብታችሁ ስታዩት ለእናንተ የሚመቻችሁ ሊሆን ይችላል፣ ላይመቻችሁም ይችላል። ካልተመቻችሁ መቀየር ትችላላችሁ። ግን እኔ ሰጀስት ማደርጋችሁ አሁን ላይ ይህን ትሬደር ስፔሲፊክ የሆነ ቪዲዮ አለው፣ እሱም ብቻ እንድትከታተሉ። ኢቨን ራሳችሁን በተለያዩ አይነት ቪዲዮዎች አይምሯችሁ ማስጨነቅም የለባችሁም። ብትችሉ ቀጥታ ገብታችሁ ቻናሉ ላይ ቪዲዮውን ሰሌክት አድርጋችሁ የ10 ሃወር ፉል ኮርስ ቪዲዮ ነው የለቀቀው ያለው። ከዛም በተጨማሪ ብዙ ቪዲዮዎች አሉት። ግን ስፔሲፊካሊ ለቢጊነር እስከ አድቫንስድ ድረስ የሚሆን 10 ሃወር የሚፈጅ ቪዲዮ አለው። ያንን ቪዲዮ ብትከታተሉት በደንብ ስለ ትሬዲንግ አሪፍ የሆነ ኢንሳይት ይኖራቸዋል። ትሬደሩ ስም ብራድ ጎህ ይባላል። ፕሮፌሽናል ትሬደር ነው። ኦልሞስት ከ5 ዓመት በላይ ኤክስፒሪየንስ አለው ትሬዲንግ ላይ። የቻናሉ ስም ብራድ ጎህ የሚል የራሱ ቻናል አለው። ትሬዶችን እያደረገ ላይቭ ላይ እዛ ላይ የሚለቅበት ያደረጋቸው ትሬዶች የወሰዳቸውን ትሬዶች ሁሉ የሚለቅበት ነው። ከዛም በተጨማሪ ደግሞ ትሬዲንግ ጊክ የሚል ቻናል አለው። እዛ ላይ ኦልሞስት ሁሉንም ቪዲዮቹ ታገኛላችሁ በትሬዲንግ ዙሪያ ማለት ነው። ግን ስፔሲፊካሊ የምነግራችሁ ትሬዲንግ ጊክ የሚለው ቻናል ላይ ገብታችሁ የ10 ሃወር ፉል ኮርስ አለችው ከቢጊነር እስከ አድቫንስድ ድረስ የሚደርስ እሱን ቪዲዮ ላይ ብቻ ትኩረት እንድታደርጉ፣ እሱን ቪዲዮ ዳውንሎድ አድርጋችሁ ብትችሉ እሱ ላይ ብቻ ሙሉ ስለ ትሬዲንግ መማር ስለምትችሉ እያንዳንዷን ዲቴል ኖት እያያዛችሁ ብትማሩ እርግጠኛ ሆኜ የምነግራችሁ ስለ ትሬዲንግ በቂ የሆነ እውቀት ይኖራቸዋል ብዬ አስባለሁ። የተቆራረጠ እውቀት ሳይሆን በቂ የሆነ ስለ ትሬዲንግ እውቀት ይኖራቸዋል። ራሳችሁን በደንብ አድርጋችሁ ስለ ትሬዲንግ እውቀት እንዲኖራችሁ ማስቻል ትችላላችሁ። ከዛ በተረፈ ያለው ግን ምንድነው የእናንተ ኤጃችሁን ዲፋይን የማድረግ የራሳችሁን የሆነ ስትራቴጂ፣ የራሳችሁን የሆነ ኢንትሪ እና ኤግዚት ክራይቴሪያ፣ የሳይኮሎጂያችሁን ሁኔታ ኮንትሮል የማድረግ ሁኔታ፣ ኢሞሽናችሁን ሃንድል የማድረግ ስትረስ፣ ፊራችሁንና ግሪዳችሁን መቆጣጠር፣ እነዚህ ነገሮች ላይ የምትሰሩባቸው ነገሮች ይኖራሉ። ቢኮዝ 10 ሃወር ፉል ኮርሱን በደንብ አድርጋችሁ አንደርስታንድ አድርጋችሁታል፣ በደንብ አድርጋችሁ በልታችሁታል። እንደዛ ስላደረጋችሁት የተለየ ነገር ወይም ፕሮፊታብል ትሆናላችሁ ማለት አለ። ስኪል ስለሆነ ተምራችሁ ያንን ነገር ፕራክቲስ ማድረግ አለባችሁ። ፕራክቲስ አድርጋችሁት በተደጋጋሚ ፕራክቲስ ስታደርጉት በዲሲፕሊን እንደሆናችሁ ኮንሲስተንት ሆናችሁ ያን ነገር ፕራክቲስ ስታደርጉት ራሳችሁ ላይ ለውጥ ማየት ትጀምራላችሁ ማለት ነው። ትሬዲንግ ላይ የተለያዩ አይነት ስትራቴጂዎችን ከመቀየር አንድ ስትራቴጂ ይዞ በዛ ነገር ላይ መስራት ሞር ፕሮፊታብል ያደርጋል፣ ሞር ሰክሰስፉል ያደርጋል በትሬዲንግ ኢንዱስትሪ ላይ። እናንተም ለትሬዲንግ ላላችሁ ኢንሳይት በጣም አሪፍ ነው፣ ያግዛችኋል። ኢቭን የሚጠቀመው ስትራቴጂም በጣም አሪፍ የሆነ ስትራቴጂ ነው፣ ለሁሉም የሚሰራ አይነት ስትራቴጂ ነው። ቢኮዝ አሁን ከረንት ላይ የሚጠቀሟቸው የተለያዩ ትሬዶች ስትራቴጂያቸው ሜቢ ለሜታሎች የሚሰራው ስትራቴጂ ለፎሬክስ ፔሮች ላይሰራ ይችላል። ስለዚህ የእሱ ግን ኦልሞስት ለሁሉም የሚሰራ አይነት ስትራቴጂ ስለሆነ ኢቭን ለተለያዩ ፔሮችን መጠቀም ትችላላችሁ። ከዛም በተጨማሪ ደግሞ የሚያጋራቸውም የተለያዩ አይነት ኢንሳይቶቹም በጣም አሪፍ ናቸው፣ ከትሬዲንግ ባሻገር ማለት ነው። ራሳችሁ ላይ መስራት እንዳለባችሁ በደንብ አድርጎ የሚያስተምሩ ኦልሞስት የ10 ሃወር ፉል ኮርሱን ከተከታተላችሁት የትሬዲንግ ስኪሉን ብቻ ሳይሆን የምትይዙት ኢቨን ፐርሰናሊቲያችሁንም
እንድታገኙና እንድትቀይሩ የሚያስችል አይነት ቪዲዮ ነው እዛ ላይ የምታገኙት። ሞሮፍ ትሬዲንግ ላይ ሰክሰስፉል ለመሆን ራሳችን ላይ ነው መስራት ያለብን፣ የሀቢታችን ላይ ነው መስራት ያለብን። እነሱ ነገሮች ላይ እንድታስተካክሉም በደንብ አድርጎ ያግዛችኋል። ኢቨን ስቴፕ ባይ ስቴፕ ነው። ኢቨን ትሬዲንግ ላይ ሰክሰስፉል እንኳን ባትሆኑበት ራሳችሁ ላይ ሞሮፍ ብዙ ለውጦች እንድታመጡ የሚያስችላችሁ አይነት ቪዲዮ ይሆናል ብዬ አስባለሁ። የ10 አወር ፉል ኮርስ ነው። ሊንኩን ከፈለጋችሁ የቴሌግራም አካውንቴ ላይ አታች አደርግላችኋለሁ። ከዛ ላይ ማግኘት ትችላላችሁ። ይመቻችሁ።